በፊት ማንኛውም ሰው አላህ Subhanahu Wa Ta'ala እስኪወደው ድረስ እሱ አላህን መውደድ አለበት ብዬ አስብ ነበር። ይሄንን አንቀጽ እስካስተዋልኩት ድረስ يحبهم ويحبونه አላህ Subhanahu Wa Ta'ala ይወዳቸዋል፣ ከዛም እነሱ ይወዱታል አላህን። ከዛም አወቅኩኝ አላህ Subhanahu Wa Ta'ala በቅድሚያ ሊወዳቸው የሚችለው እሱ እንደሆነ። አሁንም በፊት ማስበው አንድ ባሪያ አላህ Subhanahu Wa Ta'ala ተውበት እንዲያደርግለት ምህረት እንዲያደርግለት እሱ አላህን ምህረት ይጠይቃል እያልኩ ነበር። ነገር ግን ይሄንን አንቀጽ ማስተንተን ጀመርኩኝ። ثم تاب الله عليهم ليتوبوا አላህ Subhanahu Wa Ta'ala ይቅር አላቸው እነሱ ይቅርታ ሊጠይቁ ዘንድ። ታዲያ አሁን አውቄያለሁኝ አላህ Subhanahu Wa Ta'ala እኛ ተውበት እስክናደርግ ድረስ እሱ ምህረቱን እንደሚለግሰንና በሩን ክፍት እንደሚያደርግልን። አሁንም በፊት ማስበው የነበረው አላህ Subhanahu Wa Ta'ala ባደረገልን ነገር በማንኛውም ነገር እኛ ልንወድ ቅድሚያ ከዛ በኋላ ደግሞ አላህ ሊወድልን ነበረ። ነገር ግን ይሄንን አንቀጽ ማስተንተን ጀመርኩኝ። ረዲየላሁ ዐንሁም ወረዱ ዐን አላህ Subhanahu Wa Ta'ala እኮ ከነሱ ወደደላቸው እነሱም ከሱ ወደዱለት የሚለውን አንቀጽ ማለት ነው። ታዲያ ይህንንም ማስብ ነበረ። ወደ አላህ Subhanahu Wa Ta'ala የምጓዘው ጉዞ እሱ ከመፍቀዱ በፊትና እሱ እንዲወደኝ እሱ እንዲፈልገኝ ከማሰብ ይሆናል ብዬ አስብ ነበር። ነገር ግን እየሆነ ያለው ነገር ወደሱ የምንጓዘው እያንዳንዱ ጉዟችን እሱ ፈቅዶልንና ፈልጎት እንዲሁም መንገዱን ክፍት አድርጎልን እንደሆነ አውቄያለሁኝ። እያንዳንዱ ጸጸት የምንጸጸትበትና እንዲሁም እሱን ይቅርታ የምንጠይቅበት እሱ ምህረትን እንዲያደርግ ስለፈለገ ነበር። ማንኛውም ወደሱ መሸሽና እንዲሁም ወደሱ ማልቀስ እያንዳንዱ ነገር በሱ እዝነት ነበረ። ታዲያ እሱ ከኛ ሳይዞርብንና እኛን እምቢ ሳይለን እኛ ለምንድን ነው የዞርነው? እንዴት ነው የማንወደውስ እሱ አስቀድሞ ወዶን ሲያበቃ? ታዲያ ሳንጠይቀው የሚሰጠን የሆነ አምላክን ማምለካችን የተሻለ ሊሆን እንደሚችል አስቡት። እኛ ምህረትን ሳንጠይቀውም ሊምረን የተዘጋጀ የሆነን አምላክ ከመወንጀላችን በፊት እንኳን ይቅር ባይነቱን ያሳየን የሆነን አምላክ ማምለኩ ምን ያክል መታደል ነው። ሰላሙ አለይኩም።